አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አዳራችሁ? እንዴት ዋላችሁ? ሁላችሁንም በያላችሁበት ሰላም ሰላም ብያለሁ። ሰላማችሁ ብዙ ትበል። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 244 ነው 43 ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ዛሬ ናታንና ካሌብ የፋይቲንግ ቦታ ሲገናኙ ናታን ዝግጁ ነኝ ሲል፣ ነገር ግን በተቃራኒው ካሌብ ሌላ ቀጠሮ ስላለብኝ አልችልም ይለዋል። እሱ ግን ይሄ የወንድነት ሳይሆን ወይም በጆኒ የምትጠለል ካልሆነ እና ፊት ለፊት ግጠመኝ በማለት ጆኒ ስርስር እያልክ አታሽለጥለጥና ዛሬ ይዋጣልን ሲለው፣ ነገር ግን በፍጹም ብሎ ሊሄድ ሲል፣ ነገር ግን በተመሳሳይ ሰዓትና አጋጣሚ ይሁን ወይም ሆን ብሎ ጆን ሲመጣለት እና ግጠመኝ አንተ ሽንታን በማለት ለናታን ያዙ ይልቀቁ ለገናች ለተያዥ አስቸጋሪ ይሆናል። ናታንም በጣም የተበሳጨውና በጣም የተናደደው ለሁለት ማን ደበደባችሁ ወይም ለሁለት መጋጠምና መደባደብ ወንድነት አይደለም። ሁለታችሁም ከፈለጋችሁ አንድ ለአንድ መግጠም ትችላላችሁ። ናታንና ኤላ ያልተገነዘቡት ነገር ጆን በጣም ኃይለኛ ተደባዳቢ መሆንና ባለማክሱም ወይም ግንጃው ራሱ ጆ መሆኑን ማንም ሰው አያውቅም። ስለዚህ እንደ ማንኛውም ሰው ቀለል አድርገው ስለሚያዩት ጆን ዋጋቸውን እሰጣችኋለሁ ሲላቸው ንቀውና አሳንሰው ነው የሚያዩት። አልሚ የኤላና የጆ ያሳሰባት ጉዳይ ለቲቸር በቃሉ ሄዳ ከዚህ በፊትም አንድ ነገር ሊፈጠር ነው፣ ስለዚህ ጥቆማ ላደርስ ነው፣ ከመፈጠሩ በፊት ሀግ እንድትሏቸው ነው በማለት ቲቸር በቂም እኔ ለዚህ ለትምህርት ቤት በጣም አሪፍና ጥሩ ሰላይ የወጣልኝ ነኝ፣ ከፈለግሽ ርዕስ መምህሩን ራሱ መጠየቅ ትችያለሽ ሲሏትም ወደ ጉዳዮች ግቢ ብለዋት፣ እሷም እንግዲህ ኤላና ጆኔ ሊደባደቡ ነው። ጆን ማንም የለውም ብሎ ኤላን ሊያጠቃው በተደጋጋሚ ሞክሯል። ከዚህ ቀደምም እጁን የሰበረው ጆ ነው። ስለዚህ እባክዎት ከመጣላታቸው በፊት ወይም የሆነ ነገር ከሚያደርገው በፊት እንዲያናግሩት ወይም የሆነ ነገር እንዲያደርጉት ነው። በኋላ አልተነገርንም እንዳትሉ በማለት አልሚ፣ ነገር ግን ይሄን ነገር ልትይ የቻልሽው ወይም ለኤላ በተለይ ልትቆረቆሪለት የቻልሽው አልሚን ስላቀረብሽው ጥቆማ እናመሰግናለን። ይሄን የቲክቶክ ብር ይበላን ልቡ ጠገበ። ስለዚህ አስተነፍስለታለሁ። እኔ ቲቸር በቃሉ ማን እንደሆንኩ አላወቀኝም በማለት ቲቸር በቄ ቀጥታ እርምጃቸውን ያደረጉት ወደ ጆን ነበረ። ጆንም ለምን እንዴት ተጣሉና ምን እንደሆነ ሲጠይቁትም እሱም በሆነ ባልሆነው እንጂ የረባ ጠብ አይደለም በማለት ነገር ግን ቲቸር በቄ ቀላል ሰው አይደሉምና ይሄ ነገር አልበርድም ያለው በእጁን ተሰብሮ ደግሞ ሌላ ጠብና ድብድብ እየተጋበዙ ያሉት በሴት ሊሆን ይችላል እንጂ ለማንም ሊሆን አይችልም በማለት ይጠራጠራሉ። ነገር ግን ይሄን ፍንጭ ማንም ሊነግራቸው ስላልቻለ ጆ በጣም ተናዶ ጭራሽ ይባስ ብላ ሰብሊ እንዴት ትናገራለች ለቲቸር በቄ ብሎ ቲቸር በቄ ለምን ተናገርሽ ብሎ ሰብሊ ላይ አካኬ ዘራፍ ይላል። እሱም እንዴት እኔ እናገራለሁ እኔ ምንም የማውቀው ነገር የለም ጆ በማለት ይቅርታ እንድታደርግልኝ እፈልጋለሁ እኔ ለራሴ እንኳን ሌላ ጥፋት ላጠፋ ስትለውም እሱም ላደረግሽ ነገር በጣም በድለሽኛል፣ እምነቴን ቃሌን በልተሻል ሰብሊ፣ እኔ ችግራችንን ልታግባቢን እንደሆነ እኮ ይገባኛል። ነገር ግን አንቺና እሱ በተገናኛችሁ ቁጥር ችግሩ እየባሰ እንጂ እየቀለለ አይደለም። እንዴት አባቱ ሰውስ ምን ይላል? ለክብሬስ እንዴት አትጨነቅም? እየተደበቅሽ ስታገኘው እኮ ውሽማሽ አደረግሽው ቢል ሁለተኛ ድጋሚ ስህተት እንደማትሳሳት ቃል ትገባለታለች። ለማንኛውም ሁለተኛ ታተሳሳሽ እድሉን አሁንም ሰጥቼሻለሁ ሰብሊ፣ ነገር ግን ለቲቸር በቄ አንቺ እንደነገርሽው ካወቅኩ እውነቴን ነው የምልሽ የመጨረሻ ነው፣ እውነቱን እንዲነግሪኝ እድሉን እየሰጠሁሽ ነው ሲላትም እሷ ግን ፈጽሞ እንዳልተናገረ ተነግረዋለች። እንደዛ ከሆነ መልካም ብሏት በጣም ስለተበሳጨ ማጣራት ስላለብኝ ብሎ ጥሏት ይሄዳል። ጆና ኤላ ትገጣጠሙና እንዴት ብሎ ቀደም ብሎ ኤላ እንዲህ ይለዋል።
በጣም ወንድ ነኝ ትል አልነበረም? እንዴት ታዲያ ሳሰብረኝ አሰበርኩት ብለህ አስወራልከኝ። እሱንም እሺ ብዬ ተቀበልኩልህ። አሁን ደግሞ እገጥምሃለሁ ስልህ ለቲቸር በቄ እንዴት ሄደህ ትናገራለህ? እንደው እመነኝ እኔ ኤላ ማን እንደሆንኩ አታቀኝም። ባዶ እጅህን ታላስቀርህ ክብርህንም ያለህንም ነገር ነጥቄ ባዶ እጅህን ትታጨበጭብ እንደማይ ተስፋ አደርጋለሁ በማለት ይናገረዋል። ጆንም ማን እንደሆንኩ ስለማታውቅህ በጣም ተጠንቀቅ። ምክንያቱም እዚህ ትምህርት ቤት ባንሆን ኖሮ ይሄን የምታወራበት ምላስ ቆርጬልህ ነበረ በማለት መልስ ይሰጣል። ትንሽ ከቆየ በኋላ ሁለቱም ዘራፍ ሰባ ብለው አሁንም አንተነህ የተነጋገርከው በማለት ብዙ ሲጨቃጨቁ የነበረው ካሌብ ከሜላት ጋር የፋይቲንግ ቀጠሮ በነበረው ሰዓት ነገር ግን እሱ የፋይቲንጉ ቦታ አለመገኘቱ የፍራቻውን ጥግ እንደሚያሳይ ሄዳ ልክ ልኩ ትነግረዋለች። ነገር ግን አሁን ሜላትን ካሌብ ፈርቷት ቀረ ድብድብ ቦታ ብዬ ከምናገር በፊት ለምን አንተ ሻይ አትጋብዘኝም ስትለው እሱም ለማንም እንደዚህ ብለሽ ብትናገሪ እውነቴን ነው የመጨረሻሽ ነው እገልሻለሁ። ወሬ እንደምታውቅ ግድ ነው ማለቴ አይቼ መገመት እችላለሁ። የተግባር ሰው በቦታው እንጂ አያወራም በማለት አሁን ለማንኛውም ቡናውን ጋብዘኝ ስትለው ቡናውን ይጋብዛታል። ቡናውን ከጋብዛት በኋላ ጆ የተፈጠረውን ሁሉ ተናዶ ይነግረዋል። እሷም እሺ በቃ ማለቴ ከንተ ጋር አውሩ እኔ ልሂድ አብረን ብንሄድ ደስ ይለኝ ነበር። ነገር ግን የጆን ጉዳይ በጣም እያተናደደ ይመስላል ስትለው ጆም ተንግዶ ወዳ ካሊብን ከኤላ ጋና ከናታን ጋር መገናኘት እንዳለበት እና ነገሮቹን ማረጋጋት እንዳለበት ከትምህርት ቤት ሊያስባርረው እንደሚችል ይነግረዋል። በየትም ሆነ በየትም እኔ መበቀል ስለሚፈልግ በያጋጠመው አጋጣሚ ነው። እሱ ግን አልተናገርኩም ብሏል። ማን እንዴት ተናገረ እስከምንደርስበት ድረስ ስለዚህ ተጠንቀቅ በማለት ያስጠነቅቀዋል። ዳግም ሁሉም ላይ የተቀየረው ሲሆን ሜላትም ለማስቀናት ነበረ ካሌብን የተጠቀመችው። ነገር ግን ናታን ካሌብ ማንንም ሰው ወይም ዳግም ማንንም ሰው ሊሰማ አልቻለም። ጄሪንም ስታናግረው ኩርት ቀብርር ይልባታል። እኔ የምልሽ ሄቨን እኔ ይህ እርጎ የሚጠጣ ሰው ልቡ ያብጣን ወይም በቃ ሌላ ነገር እንዲሆን እንዲቀየር ያደርጋል። ዳግም እኮ ጠጥቶ ከመጣ በኋላ እንደዚህ ሊሆን ችሏን በማለት ትነግራታለች። አይ ለማንኛውም የሆነ ችግር ተፈጥሯል። ችግሩን እስከምናውቀው ድረስ ከጎን ሆነን ማንከባከብ እንጂ እሱን የሆነ ነገር ማድረግ ማለትም ከባድ ነው በማለት መልስ ይሰጣቸዋል። ለማንኛውም ወደዛም አይል ወደዚህም እኔ ንግግሩም ሆነ በጣም እየከበደኝ ነው። ደግሞ የሰው ልጅ እየተናገረ ጥሉ መሄድ በጣም ያናድዳንም ያበሳጫንም በማለት ሜላት ለጓደኛዋ ትነግራታለች። ለማንኛውም ከዚህ ሁሉ በኋላ ኢዩሲና ሄቨን ደግሞ ከበለጠው ጀምሮ ከበፊቱ በበለጠ አሁን ግንኙነታቸው ጠብቋል። ይሄ ደግሞ ቤቲሻ ደስ ያላላት ነገር ከአባቷ ጋር ወይም የፍቅር ግንኙነቱ የእውነት እንዲሆን ፈልገሽ ነው ወይስ አልፈለግሽም? እኔ ምን ላርጋችሁ? እኔ ስርቃችሁ አትርቁኝም፣ ስቀርባችሁ ደግሞ አትቀርቡኝም። ምንድን ነው የምትፈልጊው? ቤቴም በተደጋጋሚ ሪከርድ ስላለበት አሁን ከአንቺ ጋር ደግሞ ሲያዩ ቀጥታ ነው የሚያባርረው። እባክሽ ጆን ለክፉ ነገር ማለቴ ዩሲያስን ክፉ ነገር እንዲደርስበት አታርጊ ስትላት ዛሬም ለሱ ፍቅር አለሽ ወይ ስትላትም የእኔ ብቻውን ዋጋ ስለማይሰጠው ስለዚህ እባክሽ የምልሽ ብቻ እንዲታደርግልኝ ነው የምጠይቅሽ በማለት ለሄቨን ትጠይቃታለች። አሻንቲ እንድታሰረ ደውሎ ኪዱንና ሚኪ እንዲመጣ ያዛንባቡሽ ስልክ እሱም እሺ ብለው ሌላ አማራጭ ስላላቸው ቼሊናና ኪዱና አሻንቲን ሊያስፈቱ ይሄዳሉ። የመጀመሪያው ሚሽናቸው ኪዱና ወይም ቸሊናና እንትና ሄደው ቾምቤነት ሄደው ቸሊና ስታማልል ቦዲ ጋርዶችን ሌሎቹን ደግሞ ፋይቲንግ ጆ እንትና
ቾምቤ ቾምብነት ሲገጥማቸው በጀርባ ደግሞ ሚኪና ወይም ኪዱ አቡሻ ሆነው ሊያስለቅቁት ተስማምተው ወደዛ ቀንተዋል። ይሳካን አይሳካም የሚለውን ባናግም ቀጭል ግን በናታን ጋር በተፈጠረው ነገር ተናዳ ልትመጣ አልቻለችም ወይም አልተቀላቀለችም። ቀስቴንም አሁን ደግሞ ከእስር ቤት ተፈቶ እዝሜሽን ውስጥ ተከተት ነው የሆነ ነገር ቢፈጠር ራሱ ሊታሰር ይችላል። ስለዚህ እሱን አናካትትም በማለት ሚሽኑን ለቼሊናና ለቾምቤ ቾሚነት ተሰጥቶ መጨረሻውን